ተረጋጋ። ባለቤት አይመጣም። እሱ አያስጨንቀኝም። ዛሬ ደግሞ በጣም ሆነሻል። ይሆናል ነሽ እንጂ ነሽ። ከፍጥረታት ሁሉ በጣም ልዩ ነሽ። እኔ እንደዚህ አይነቱ ውበት አይቼ አላውቅም፣ በፊልምም በምንም። ደግሞ ስልኩን የሰጠኝ ደላላ ነቃብኝ። ለዳጣ ሲነግራት የሁሉንም ነገራችሁና እምቢ አለ። ነብራራ ነሽ፣ መሀይብ ነሽ፣ ምንም ነገር አይገባሽም ስልሽ እኮ አትሰሚኝ። ቅድስቴ ቡራን እንግዲህ በተመኘችው ባሰበችው መልኩ ተሳክቶላት ነገሮች ተስተካክለውላት ካጠገቧ ተገኝቶ እንግዲህ በሚገባና በፈለገችው ባሰበችው መልኩ በሚገባ እየተንከባከበችው ትገኛለች። ወደ ቤተሰቦቻችን እንግዲህ ቅድስቴ ከብዙ መከራ ከብዙ ጭንቀት ከብዙ ልፋት በኋላ ብሩኬ ከሄደበት መጥቶ በሰላም ተገናኝተው ደስ ብሏት እንግዲህ አሪፍ ጊዜ እያሳለፉ ነው የሚገኘው። ያው እሱ ገና ያው ድኖ እንትን ላይ ባይሆንም ግን ደግሞ በሚገርም ሁኔታ ያው እየተንከባከበችው ነው። ሲቀጥል እሱም ድኗል ኦልሬዲ እግዚአብሔር ይመስገን አገግሟል ማለት ነው። እንግዲህ ደስ የሚል ጨዋታ እየተጨዋወቱ ነው የሚገኘው። ቅድስቴ ይሄ ቀን በጣም ነበር የናፈቃት። እንግዲህ እሱን ቀን ደግሞ ዛሬ ተሳክቶላት እዚህ ደርሳ ብሩኬን እንግዲህ በዚህ መልኩ እየተንከባከበች በመሆኗ በጣም ደስተኛ ናት። በነገራችን ላይ ከምላችሁ በላይ ማነው ቤተሰቦቼ ያው ደስ ብሏታል በጣም ያው ከአንዳንድ ማለት ይቻላል በጣም ደስ ብሏት ነው ነገሮችን እያደረገች እያስተካከለች ያለችው። አብረውም ጥሩ ነገሮችን እያወሩ ነው። እንግዲህ እንዲሻልህ ግዴታ ማገገም አለብህ መብላት አለብህ እያለች እንግዲህ በአፋፉ እያጎረሰችው ነው እንደ ወፍ ልጅ። ምክንያቱም ቶሎ እንዲድንላት ስለፈለገ ማለት ነው። እንግዲህ በቅርቡም ሲሻለኝና የሆነ ፕሮግራም ይኖረናል ያው የምስጋና ምናምን ነገር እንደው እያለ ብሩኬም እያለ ነው። መድብልም እንግዲህ ተሻለ ግዴታ ማግባት አለብህ እያለው ነው የሚገኝ ማለት ነው። እሷም እንግዲህ ማግባት አለብህ ግዴታ ነው። ከማግባትም ደግሞ መውለድ አለብህ። ለምሳሌ አንድ ወንድ ልጅ ወይም ወንድም መውለድ ያለብህ እያለችው ነበርና እንግዲህ ከፈጣሪ ጋር እኛ ዝግጁዎች ነን የሚወልዱ ከተዘጋጁ እያለ እንግዲህ እየሳቀባት ነበረ። በዛም እንግዲህ ቅድስቴም ተሽኮርምማ ነበር ማለት ነው። ቤተሰቦቻችን ብቻ ግን ደስ የሚል ጊዜ እያሳለፉ ነው የሚገኘው። መድብልና ምሳሌ ያው እነሱ እየተንቀሳቀሱ ዘና እያሉ ነው። ምክንያቱም ያው ብሩክ ከቤት አሁን ላይ ብዙ ስለማይወጣ ስለማይንቀሳቀስ ምሳሌ ይዟት የሚንቀሳቀሰው መድብል ነውና ከዛ እንግዲህ ወደ ውጭ እንደወጡ አጋጣሚ እንግዲህ ዝናና ማህሌት የሚገርመው እዛው እነሱ ሰፈር ድረስ በመኪና መጥተው መኪና ላይ ሆነው እያወሩ ነበረ። በዛም እንግዲህ እየተከታተሏቸው እንደሆነና ማህሌት እንግዲህ እስካሁን ድረስ እንዳልተፋታቻቸው አይቶ መድብል በጣም ነው የተገረመው። ምን አስበው ነው ያለ እንግዲህ እና ያለው ያው ባለፈው መድብልና ዝና እንደምታውቁት ተደዋውለው እንግዲህ መድብልም ያው ማስጠንቀቂያ ጭምር ረፉ፣ አንደርስባችሁም፣ አትድረሱብን፣ አለበለዚያ ግን ታውቁናላችሁ፣ ድጋሚ ሌላ እንትን ውስጥ አታስገቡን፣ እኛ የምንፈልገው ወንድማችንን ነው፣ ወንድማችንን ደግሞ አግኝተናል፣ ስለዚህ ባላችሁበት እናንተም ተቀመጡ እኛም ባለንበት ብሎት ነበረ። ዝና ግን ገንዘባችን እስካልተመለሰ ድረስ ዝም አንለም፣ የምንችለውን ሁሉ እናደርጋለን እያለው ነበረ። አይ ማታርፉ ከሆነ ደግሞ እኛ ለህግ እናመለከታለን፣ ከህግ ቅድሚያ ግን ሶሻል ሚዲያ ላይ ነው ነግሬያችሁ ወንጀላችሁን የምናጋልጠው ብሎታል ማለት ነው ቤተሰቦቻችን። በዛም እንግዲህ ተደናግጧል ዝና። ምክንያቱም እነሱ የህጉ ምናምን ህጉንም ያው በራሳቸው ቁጥጥር ስር ስላደረጉት ወይም ደግሞ በጉቦና በጥቅማ ጥቅም ስለያዙት ነገሮቹን ግጦ ነበረ። ለዛም ነው አደብ የገዛውና ነገሮችን በሲስተማቲክ መንገድ ማድረግ የፈለገው። ያው ማህሌትን ተጠቅሞ ነገሮች በዝግታና ሰከን ባለ መልኩ እንዲካሄዱ እያደረገ ነው የሚገኘው ማለት ነው ዝና
ያበበ ደንበሳ ልጅ። ያው እሱ ደግሞ ሉላን ትቶ እንግዲህ ሌላ ልጅ አንዲት ምስኪን አግኝቶ እንደምታወቀው እሷን እንግዲህ በግድ ታገቢኛለሽ። እንግዲህ ዝና በጣም የሚያስቀኝ አማርኛው እኔ እሺ ሉላ እወድሃለሁ በይኝ እያለ እንግዲህ ሉላን ሲል ነበር እንደምታውቁት። አሁን ደግሞ ያችን አንዲት ፍሬ ልጅ እስኪ እወድሃለሁ በይኝ በአባትሽ እንደው እወድሃለሁ በይኝ ሲያለ እያስጨነቃት ይገኛል። እሷም እንዴ ጤነኛ አይደለም እንዳንተ እንዴት ነው እወድሃለሁ ልልህ የምችለው ከምን አንጻር ነው እንደዛ ምልህ እያለችው ትገኛለች። እሱም ደግሞ ግዴታሽ ነው እያላት ነው። እሷ ደግሞ እኔ እንዴ አንተ ግድ ስላልክ ነው እንዴ የኔ መብት እሳያለችው። እኔ ምን አባሽ መብት ነው ደግሞ ትበያለሽ፣ ትጠጫለሽ፣ ቤት ይቀየርልሻል፣ አልጋ ይቀየርልሻል፣ ትቀመጫለሽ፣ አለቀ። ከዛ ውጭ ደግሞ ምን ትፈልጊያለሽ እያላት ነው የሚገኘው። እሷም እንዲህ እንደዛ ነው እንደሚሆነው በምን አይነት ሂሳብ እንደዛ ሊሆን ይችላል እያለች ትገኛለች። ቤተሰቦቻችን እሱም በዛ መልኩ እያላት ይገኛል። እንግዲህ እሷንም ያስጨንቃት ነው። ሌላው እንግዲህ ሉላን አጣብቂኝ ውስጥ ከተታሰውዬ ዛሬ እንግዲህ እና ዳጣና ደላላውም ተፍተፍ እያሉ ነው የሚገኙት። ይሳካላችሁ ይሆን እንግዲህ አብረን የምናየው ነው የሚሆነው። ቤተሰቦቻችን ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ የደወል ምልክቱን በማጥቆር እስከ መጨረሻ አብራችሁ ሁኑ። ቤተሰቦቻችን ሁሌም ስለምትከታተሉኝ አመሰግናለሁ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ። አብያለሁ